ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የአብርሃም ሊንከንን እና የጆን ኤፍ ኬኔዲ አስገራሚ የግድያና ሌሎች የሚያመሳስሏቸውን ነገሮች ባጭሩ ይዘንላችሁ ቀርበናል። የልዕለ ኃያሉ ሀገር አሜሪካ ፕሬዝዳንቶች ነበሩ። በህዝቦቻቸው እጅጉን ቢወደዱም ህይወታቸውን ያጡት በተፈጸመባቸው ግድያ ነው። የአብርሃም ሊንከንና የጆን ኤፍ ኬኔዲ ግድያዎች እስካሁን ያልተፈቱ እንቆቅልሾች ናቸው። ብዙዎቻችን በሚያስገርመው ደግሞ ከመሞታቸው በላይ የሁሉ ነገሮቻቸው መገጣጣምና መመሳሰል ነበር። ሁለቱም ለመሪነት የተመረጡበት ዘመን የመቶ ዓመታት ልዩነት አለው። ነገር ግን ብዙ ነገሮቻቸውና ቁጥሮች መመሳሰላቸው በእጅጉ ያስገርማል። ለመሆኑ በእነዚህ ሁለት መሪዎች መካከል የተፈጠሩት በርካታ መመሳሰሎች በድንገት የተፈጠሩ ናቸው ወይስ አንዳች ፖለቲካዊ ሴራ አላቸው? እስቲ አብረን እንመልከት። አብርሃም ሊንከን ለአሜሪካ ኮንግረስ የተመረጠው እንደ አውሮፓውያን አቆጣጠር በ1846 ሲሆን ጆን ኤፍ ኬኔዲ ደግሞ ለኮንግረሱ የምርጫ በለስ የቀናው በ1946 ነበር። በዚህም ኮንግረስ ምርጫ መሃል የ100 ዓመት ልዩነት አለ። አብርሃም ሊንከን 16ኛው የአሜሪካ ፕሬዝዳንት ሆኖ ለመሪነት የተመረጠው በ1860 ሲሆን ጆን ኤፍ ኬኔዲ ታላቋን ሀገር አሜሪካን ለመምራት መንበረ ስልጣኑን የተረከበው ደግሞ በ1960 ነበር። አሁንም ሁለቱ መሪዎች የስልጣን ዘውዱን የደፉበት ዘመን ልዩነቱ 100 ዓመታት ነው። የአብርሃም ሊንከን ሚስት ቀዳማዊት እመቤት ሜሪ ቶድ ሊንከን የመጀመሪያ ልጇን በሞት ያጣችው በአሜሪካው ነጩ ቤተመንግስት ውስጥ ሲሆን በተመሳሳይ የጆን ኤፍ ኬኔዲ ባለቤት ቀዳማዊት እመቤት ጃክዌሊን ቦቪየር የመጀመሪያ ልጇን በሞት ያጣችው በነጩ ቤተመንግስት ውስጥ ነበር። ሁለቱም መሪዎች በሽጉጥ የተገደሉት በተመሳሳይ ዕለት አርብ ቀን ነበር። ሁለቱም መሪዎች በሚያስደንቅ መመሳሰል ጥይቶች የተተኮሱባቸው በኋለኛው ጭንቅላታቸው ወይም ከማጅራታቸው ከፍ ብሎ ጭንቅላታቸው ላይ ነው። አብርሃም ሊንከንና ጆን ኤፍ ኬኔዲ ከመገደላቸው አስቀድሞ በጸሐፊዎቻቸው ወደ ተገደሉበት ስፍራ እንዳይሄዱ ተነግሯቸው ነበር። በጣም የሚያስገርመው የአብርሃም ሊንከን ጸሐፊ ኬኔዲ የምትባል ሲሆን የጆን ኤፍ ኬኔዲ ጸሐፊ ደግሞ ሊንከን ትባላለች። በአሜሪካ የፕሬዝዳንቶች ታሪክ አስገራሚ የግጥምጥሞሽ ሁነት ያሳለፉት እነዚህ ሁለት መሪዎች በተገደሉት ቦታ ላይ በተመሳሳይ ሁኔታ ባለቤቶቻቸው ከጎናቸው የነበሩ ቢሆንም ሁለቱም አንዳች ጉዳት አልደረሰባቸውም። ፕሬዝዳንት አብርሃም ሊንከን የተገደለው በፎርድ ቲያትር ስፍራ ሲሆን ፕሬዝዳንት ጆን ኤፍ ኬኔዲ ጥይቱ የተተኮሰበት ክፍት በሆነ ፎርድ መኪና ላይ ነበር። የአብርሃም ሊንከን ገዳይ ጆን ዊልክስ ቡዝ የሚባል ሲሆን የጆን ኤፍ ኬኔዲ ገዳይ ደግሞ የአሜሪካ ባህር ኃይል አባል የነበረው ሲ ሃርቬይ አስዋልድ ነው። የሁለቱ ገዳዮች መጠሪያ ስሞች በተመሳሳይ 15 ፊደላት አላቸው። የአብርሃም ሊንከን ገዳይ ድርጊቱን በቲያትር ቤት ውስጥ ከፈጸመ በኋላ ሸሽቶ በማምለጥ የተደበቀው በመጋዘን ውስጥ ሲሆን የጆን ኤፍ ኬኔዲ ገዳይ ደግሞ ከመጋዘን ቤት ላይ ግድያውን ከፈጸመ በኋላ አምልጦ የተሸሸገው በቲያትር ቤት ውስጥ ነበር። እነዚህን ሁለት ተወዳጅ የነበሩ የአሜሪካ መሪዎች በተፈጸመባቸው የግድያ ወንጀል የሚያመሳስላቸው ሌላም ነገር አለ። ሁለቱን መሪዎች በሽጉጥ ተኩሰው ህይወታቸውን የቀጠፉት ገዳዮች እስካሁን ሚስጥሩ ባልተፈታ እንቆቅልሽ ሁኔታ ሁለቱም ፍርድ ቤት ከመቅረባቸው አስቀድሞ በፖሊስ ጣቢያ ማረፊያ ቤት እንዳሉ ባልታወቁ ቡድኖች ወይም ግለሰቦች ተገድለዋል። ሊንከንና ኬኔዲ የተሰኘውን የአሜሪካ ቤተሰብ ዋነኛ መጠሪያ ስማቸውን የያዙት መሪዎች በስያሜያቸው ላይ ተመሳሳይ 7 የእንግሊዝኛ ፊደላት አሉ። በመጨረሻ የአብርሃም ሊንከን ግድያን ተከትሎ ሹመቱን ያገኙት ፕሬዝዳንት አንድሪው ጆንሰን የተወለደው በ1808 ሲሆን የጆን ኤፍ ኬኔዲ ቦታን የተካው ሊንደን ጆንሰን የተወለደው ደግሞ በ1908 ነበር። የዛሬውን ዝግጅት በዚሁ አጠናቀቅን።